ይቅርታ የኔ ልጅ ይቅርታ አድርግልኝ። ይቅርታ እኔ ገፋው ያጠፋሁት እያለሁ አንተ እንዴት ይቅርታ ትጠይቀኛለህ? አየኔ ልጅ እኔ ነኝ እንጂ ያሰናከልኩ መንገድህ ላይ ስንቀራፈፍ አሰናከልኩ ልጄ። ቶሎ ብሄድ ኖሮ ትገፋኝ ነበረ፣ አትገጨኝም ነበረ። ቶሎ መሄድ ካልቻልኩኝ ወይ ዳር መያዝ ነው ያለብኝ ወይ ደግሞ ዞር ብዬ የሚመጣውን ማሳለፍ አለብኝ። እኔ ነኝ ያጠፋሁት፣ አንተ አላጠፋህም። እኔ እኮ በንዴት እየተራመድኩኝ ሆነ ብዬ ነበር የገፋው። ለምን ገፋኸኝ ብለህ እንድትናገረኝ ነበር የፈለኩት። ይሄንን አውቄ ነው ይቅርታ ያልኩ። አንተ ወጣት ነህ፣ ቁጣህን መደበቅ አትችልም። ስለዚህ ቁጣህ ታይቶኝ ነበረ፣ ለዛ ነው ይቅርታ ያልኩ። አየህ ይቅርታ ስለ ዞር ብለህ መጠየቅ ጀመርክ። ከጠየቅ ካይቀር ግን ስማኝ፣ ግድ የለህም፣ ቀስ በል፣ ተረጋጋ። አንተ ስለፈጠንክ ጉዳዩ ቶሎ ይሆናል ማለት አይደለም፣ ቀስ ብለህም ይደርሳል ልጄ። ግድ የለህም፣ ሰማኝ። ደግሞም የገፋው ሁሉ ይወድቃል ማለት ሳይሆን ሊጥልህም ይችላል፣ ወድቀህ ብትሰበርስ። ስለዚህ ቀስ ብለህ መንገድህ ላይ ያለውንም አይተህ እለፍ። በቁጣም ደግሞ ሰውን ለማደናቀፍ አትሞክር። አንተ ብትወድቅስ? ቁጣ ጥፋትን ታመጣለች ይላል ቃሉ። ግድ የለህም፣ ቁጣ ጥፋትን ታመጣብሃለች። አዎ ተው፣ እጥለዋለሁ ያልከው ሊጥልህ ይችላል። ሕይወት አትታወቅ። እንደው ግን ምን ሆነህ ነው? ምን አስቸኮለ ልጄ? ምን አስቆጣህስ? እንዲህ አስቆጣህና ያስቸኮለ ጉዳይ ምንድን ነው? ለፍቅረኛዬ ስጦታ መግዛት ፈልጌ የት እንደምገዛ ግራ ገባኝ። ሙሉ ቀን ስዞር ነው ያልኩት፣ ምንም ነገር ላገኝ አልቻልኩም። ታዲያ ጎገራሚ ላይ አታዝም እንዴ? ጎገራሚ ምንድን ነው? ጎገራሚ ማለት የስጦታ ዕቃዎችን የምታገኝበት ዌብሳይት ነው። አዎ። እና ታዲያ ሁሉ ለምን አለኝ? ኧረ ቆይ። አይ ምን ነበር ያልኩ? አትቸኩል እያልኩ ነበረ። ብዙ አትጣደፍ፣ ጊዜህን ይቆጥብልሃል። ይኸውልህ ስልክህ ላይ አለ እኮ፣ ስልክህ ላይ ማግኘት ትችላለህ። ጉግል ክሮም ላይ ጎገራሚ በልና ሰርች አድርግ። ከዛም ሳይን ኢን ካልክ በኋላ የፈለግከውን ዕቃ ታገኛለህ። እዛ ላይ ማዘዝ ትችላለህ። የምፈልገው ዕቃ አለ፣ ሽቶም ጭምር አለ እኮ። እንዲህ ያጣደፈህ ጊዜ ስላጠረህ ነውና ጊዜህን በዚህ ማስረዘም ትችላለህ። ስለ ቸኮልክ የምትፈጥረው አይኖርም ልጄ። በጣም አመሰግናለሁ። እሺ፣ እውነት ገላገልከኝ። እሺ